የ5 ሚሊዮን ኮደርስ ኢኒሼቲቭ በዓለም አቀፍ ደረጃ የተዘጋጀ የዲጂታል ክህሎት ስትራቴጂክ ነው። ኢትዮጵያም ከሌላው ዓለም ጋር ለመወዳደር የዲጂታል ትራንስፎርሜሽን ውስጥ ስትሆን በቴክኖሎጂው ዘርፍም በትኩረት እየሰራች ትገኛለች። የ5 ሚሊዮን ኮደርስ ኢኒሼቲቭ ስልጠና ከተጀመረ አንስቶ በአዲስ አበባ ከተማ በርካታ ወጣቶች ተመዝግበው ስልጠናውን በመከታተል እያጠናቀቁ ነው። ወጣት ፊልሞን ረጋሳና መስከረም ደበበ የኮደርስ ስልጠናውን ተከታትለው ካጠናቀቁት መካከል ተጠቃሽ ናቸው። ስልጠናውን ያጠናቀቁት ወጣቶቹ ስልጠናው ወጣቱ የቴክኖሎጂ ተሳታፊ እንዲሆን ያደርጋል ይላሉ። ስልጠናው 4 የተለያዩ ኮርሶችን ያቀፈ ነበረ። 4ቱንም ኮርሶች በተለያየ ጊዜ አጠናቅቅ ያለው የአርቲፊሻል ኢንተለጀንስ፣ የፕሮግራሚንግ፣ ዳታ አናሊሲስ እና አንድሮይድ ዲቨሎፐር ፋንዳመንታል እነዚህ 4 ኮርሶች ላይ ነበረ። በመጀመሪያ ደረጃ ስልጠናው እንደ ሀገር መንግስት ኃላፊነት ወስዶ ወጣቱን ወደ የቴክኖሎጂው ተሳታፊ እንዲሆንና ተጠቃሚ እንዲሆን ማድረጉ ጥሩ ነው። እኔ ስልጠናውን የወሰድኩት 4ቱንም ኮርሶች ወስጃለሁ። በዚህም መሰረት በአዲስ አበባ ከተማ ከ445,000 በላይ ዜጎች ስልጠናውን ተከታትለው ሰርተፊኬት ወስደዋል። ይሄ ስኬት የተመዘገበውም ስልጠናው ተደራሽ እንዲሆን የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ ከሌሎች ተቋማት ጋር በትብብር በመስራቱ ነው። 686,000 ተመዝግበዋል ማለት ነው ለዚህ ስልጠና። ከዚህ ውስጥ 445,320 ደግሞ ሰርቲፋይድ ሆነዋል ማለት ነው ሙሉ በሙሉ። የነኚህ መረጃዎች ሰርቲፊኬቶች ሙሉ በሙሉ እኛ ቢሮ አለ ማለት ነው። ይሄም ለመደበኛ ስራዎች ከማገዝ ባለፈ ዜጎች ከቴክኖሎጂ ጋር እንዲራመዱና ተጨማሪ የዲጂታል ክህሎትም እንዲያገኙ አስችሏል። ያገኙትን እውቀት ተጠቅመውም የዕለት ተዕለት ስራቸውን በፍጥነት እንዲያከናውኑም ተጨማሪ አቅም ፈጥሮላቸዋል። የሰራቸው ስራዎች ሁሉም ከኢንፎርሜሽን ቴክኖሎጂ ጋር ቀጥተኛ ተያያዥነት ያላቸው ናቸው እና ዳታ አናሊሲስ ብንል ከዳታዎችን እንዴት ጋዘር እናደርጋለን፣ ኮሌክት ካረግን በኋላ እንዴት ነው አናሊሲስ የምናደርገው፣ እንዴት ኢንተርፕሬት እናደርጋለን የሚለውን በተለያየ መንገድ እንዴት አድርገን መተንተን እንደሚገባ ኮርሱ በደንብ አድርጎ ነው እውቀትን የሰጠንና ስለዚህ ከስራችን ጋር ቀጥተኛ ግንኙነት ያላቸው እንደነዚህ አይነት ነገሮች ሲመጡ በቀላሉ መስራት ያስችለናል። ሌላውና ትልቁ ደግሞ አሁን ያለንበት ጊዜ ይታወቃል ከሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ጋር የተያዙ እጅግ በርካታ ስራዎች እየሰሩ እንደሆነ ይታወቃል። በየጊዜው የቴክኖሎጂ ፍላጎቶች ይመጣሉ። ያንን የቴክኖሎጂ ፍላጎቶች ለሌሎች ተቋማቶች ለማሟላት እንደ ግብዓት ለኔ ስልጠናው በመውሰዴ ተጨማሪ ግብዓት ሆኖኛል እና ያንን እውቀት ይዤ ለሚፈልጉትን ነገር ለመስራት ሲስተሞችም ሊሆን ይችላሉ፣ እነዚህ ከአርቲፊሻል ኢንተለጀንስ ጋር ተያይዞ የሚሰሩ ስራዎች ሊኖሩ ይችላሉና ቴክኖሎጂው ተደራሽ ለማድረግ ጠቅሞኛል። ይሄ ስልጠና በ3 ነገር ነው የሚያግዘን። እንደ ሀገር ጠቀሜታ አለው፣ እንደ ግለሰብ ስልጠና ለወሰደው ሰው ይጠቅማል፣ ሶስተኛ ደግሞ መንግስትም ይጠቅማል ማለት ነው። እንደ ግለሰብ ስንል ሰልጣኙ ስልጠና ወስዶ በራሱ የግል ስራ ለመስራት ያግዛል። በነፃ ፍሪ ኢንተርናሽናል ሰርቲፊኬቱን ማግኘት ራሱ አንድ ትልቅ ነው፣ ጥቅም አለው። ሌላ ጊዜ መንግስት እንደ ሀገር ራሱ ይህንን እንደ መወዳደሪያ ነጥብ አድርጎ ቢያመጣው ያንን ሰርቲፊኬት ወስዶ የተሻለ ለውድድር መብቃት፣ የተሻለ እውቀትን ይዞ መገኘት ለግለሰቡ ተጨማሪ ቫልዩ ይጨምርለታል ማለት ነው። የ5 ሚሊዮን ኮደርስ ኢኒሼቲቭ ለስራ ፈጠራ የሚያግዝ በመሆኑ ይህንን የስልጠና እድል መጠቀም አስፈላጊ ነው። አሁን እንደሚታወቀው አዲስ አበባ ከተማ ውስጥ ብዙ አገልግሎቶች ወደ ኦንላይን እየተቀየረበት ሁኔታ አለ። ሙሉ በሙሉ ባይሆንም እንደ አዲስ አበባ ከተማ ቴክኖሎጂ የማይጠቀም ሴክተር የለም። ይሄ ዲጂታል አገልግሎቶች የማይጠቀም ሴክተር የለም። ይሄ ደግሞ ሙሉ በሙሉ አገልግሎቶች ወደ ዲጂታል እንዲሆን ተፈልጓል። የመንግስትም ዓላማ ነው። ይሄ ለመሳካት ደግሞ ሰው ኃይሉ ከቴክኖሎጂ ጋር ራሱን እየገነባ እንደዚህ አይነት እድሎች እየተጠቀመ መሄድ አስፈላጊ ነው። ወጣቱ አሁን ማለት ከቴክኖሎጂ ወደ ኋላ ማለት ስለማንችል በየጊዜው አዳዲስ ቴክኖሎጂዎች እየመጡ ነውና ይህንን ስልጠና ወስዶ ራስን አፕዴት ማድረግ በተለያየ ፊልድም ቢሆን ከቴክኖሎጂ ጋር
መቆራኘት እንዳለብን ነው የምገልጸውና ሁሉም ቢወስድና ተጠቃሚ ቢሆን እላለሁ።